ያንን የመረሳ ህይወት ስታገኝ ምን ይመስል ነበር? ከዛ በፊት የኖርሽው ህይወትና ከዛ በኋላ ያለው ህይወት የልጅነትሽ ጊዜ ምን ይመስል ነበር ላንቺ? በእነሱ ዘመን መኖርን እንዳስባላለ በጣም እነዛ መጽሐፎች ላይ አታች ከመሆኑ የተነሳ ራሴን እዛ ዘመን ላይ ነበር ማስቀመጠው። እያንዳንዱ ነገሬ ከራሴ ጋር ፉክክር ነው። የትዳር ምርጫሽ እንዴት ነበረ? ቤተሰቦችሽ ናቸው የዳሩሽ ወይስ በራስሽ? አላህ ነው የመረጠልኝ። ማሻአላህ ሰበቡን የደረሰ ለማለት ነው። ትልቅ የመግባባት ችግር የሚፈጥረው እኮ ባል ውጪ እየለፋ ያለው ነገር አታውቅም ሴት። ስለዚህ ጫናዎች ይፈጠራሉ። በማታውቂው ነገር ላይ ደግሞ አንቺ ረከቦት ስለመቀየር ታስበለሽ፣ እሱ ግብር ስለመክፈል ያስባል። ይሄ ነው ልዩነቱ የሚመጣው። በእርግጥ ትልቁ ግብ ነው ከምንኖርላቸው ግቦች መካከል አንዱ እንጂ የመጨረሻው ግብ አይደለም። እኔ አሁን የትኛውንም ስራ ስሰራ ጋዜጠኝነት ላይ እንደማገኘው ደስታ ምናልባት ቂርአት ላይ ካልሆነ በቀር የለም ሲጀምር በጣም ወደው ዘርፍ ነው። እውነት ነው።